ሰላም እንዴት ናችሁ? ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ተመልሼ መጥቻለሁ ቤተሰቦች። እንግዲህ ሰሞኑን ብሌን እየተጫወተችብኝ ነበረ። በጣም የሚገራረም ፕራንክ እየሰራችኝ ነበረ። እኔ ደግሞ ቤተሰቦች እኔ ፕራንክ አላደርግ ካደረኩኝ ጥሩ አይመጣም እረፍ እያልኳት ነው ቤተሰቦች። እናንተም የኔን ፕራንክ ታውቁታላችሁ፣ በፊት ማረጋቸውን ፕራንኮች ታውቁታላችሁ እና ዛሬ የመጣሁት ዋነኛው ነገር ፕራንክ ላረጋት ነው ቤተሰቦች። ግን ደግሞ አንድ ቁም ነገርም ይዤ መጥቻለሁ። ያም ነገር ምንድነው? ለ5 ቀን ሐዋሳ ሄዳለሁ እና እዛ እህት እንዳለችኝ ያው አንዳንድ ቤተሰቦችም ታውቃላችሁ፣ እሷም ታውቃለች እህት እንዳለችኝ እና ለ5 ቀን ግዴታ የሆነ ፕሮግራም አለ፣ ግዴታ መሄድ አለብኝና እዛ ልሄድ ነውና ግን ለብሌንዬ እምላት ምንድነው የተሻለ ስራ አግኝቼ ወደ ሐዋሳ ልሄድ ነው። ከዚህ በኋላ በርቀት ይሆናል። ኦልሞስት ለ2 አመት ያክል በርቀት ነው የምንቆየው። እኔና አንቺ አንገናኝም። የምንገናኘው ቢያንስ በ3 ወር ወይ በ4 ወር አዲስ አበባ ስመጣ ነው የምንገናኘው ብዬ እንግዲህ አስደነግጣታለሁ። ምን እንደምትለኝ ያላቀም በጣም ነው የምደነግጠው። ያው እንደዚህ አይነት ነገር አንደኛ ስሜቷንም ቼክ ማድረግ አለብኝ። እኔ ጥያት ቤት እቺ ልጅ ምን ልትል ትችላለች የሚለውን ነገር ማወቅ አለብኝ እና ደግሞ ትንሽ እናሳብዳት እስኪ ቤተሰቦች፣ ትንሽ ዛሬ እናሳብዳት። እቺን 2 ቀን አሳብዳኛለች። አይታችኋል ትናንትና የለቀቅነው ቪዲዮ። አልጋ ላይ እንግዲህ የማይሆን ነገር እያደረገች አሳብዳኝ ነበረ። ዛሬ ቤተሰቦች ትንሽ እናሳብዳታለን። ያው እንደተለመደው ሁላችሁም ላይክ አድርጋችሁ ይሄን ቪዲዮ ጀምሩ። ቪው እየቀነሰብን ስለሆነ ቤተሰቦች ላይክ አድርጋችሁ ጀምሩ። ሁሌም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ስትጀምሩ እኛን እያበረታታችሁን ትሄዳላችሁ ቤተሰቦች። እስኪ ብሌንዬን ጠርቻታለሁ። የሆነ ምነግርሽ ጉዳይ አለ፣ ሲሪየስ ጉዳይ ብዬ ነው የጠራኋት። እስኪ ዛሬ እናሳብዳታለን። ትንሽ ሳትመጣብን ከእናንተ ጋር አውርተን እንጠብቃታለን ማለት ነው ቤተሰቦች። እስኪ ቤተሰቦች እንጠብቃት ብሌንዬ። ተራመጅ በልቤ በለመድሽው መንገድ ያንቺማ ትዝታሽ በጸባይ ታገድ ቢፈርደኝ ምን አለ ዳኛ ተሰይሞ ቂመኛው ልቧማ አጠቃኛ ደሞ ቂመኛው ልቧማ አጠቃኛ ደሞ ጸብተራዱኛል አይገባም። ለኔ ለምን ትነሳለህ? ለምን ትነሳው? ለኔ ልቀበጥ? አዎ እውነት አይገባም። ደህና ነሽ? እኔማ የሆነ ተንኮል ሰራሽ ነበረ። እንግዲህ ያጂ አይ ኧረ አልፈልግም። ምን በቀል መሆኑ ነው? እኔ ይመቸኛል ባይዘ ይመሽ ስትሸከበኝ፣ ግን በቃ ኧረ ተሽከርከኝ። ይሄ በቀል ነው። ይሄ ነው በቀል። እንዴት ነህ? ደህና ነሽ? ደህና ነኝ። እንዴት ነሽ? አሎ ደህና ነኝ። ወፍረሻል ደግሞ ምንድን ነው? ማርያም ወፈርኩ? የተመጣጠነ ምግብ እየበላች ነው አሉ። ሚንከባከበኝ ሰው እንጂ ማን ነው? ኧረ ባይገባ ሚንከባከበኝ ሰው ማን ነው የሚንከባከበኝ? በዛው ተናገሪ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እንግዲህ በጣም ደህና ነኝ። ወፈርኩ ቤተሰቦች ግን ወፍራለች። እኔ ወፈረ ከታረቅን በኋላ በደም ከተታረቅን በኋላ ትወልብኝ ነው። እሺ ሌላ ነገር ነው የሚመስለው። እንዴት አለልሽ? ደህና ነሽ? እንዴት ነህ? አምሮብሻል። አይ ትወልብኝ። እኔ ተናግሬ የሆነ ነገር ቦም ቤተሰቦች ያላማረባት ምቺ በጣም አምሮባታል። እግዚአብሔር በጣም ነው ያማረብሽ። አመሰግናለሁ። ቴንክ ዩ በጣም እንደወፈርኩ ግን ይንገሩኝ ቤተሰቦች። እውነት ወፍራለሁ ቤተሰቦች። ወፍራለች እንዴ? እነሱ ተሸከሙሽ በምን ያውቁታል? አሃ እሸት እንዴ ነው እንዴ? ጉንጮችሽ በጣም ወፍራለች። ጉንጭማ ወፍረሻል፣ አምሮብሻል። እና ደግሞ ሳነሳሽ ደግሞ ከበደርሽ ትንሽ 7 ኪሎ። አይ ስቀልድ ነው። እንዴት አለልሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው ከኔ ተራርቆ መኖር እንዴት እያደረገች ነው? አይ በጣም እየተጎዳው ነው ቤተሰቦች። አንተ ወፈርሽ ስለኝ ነው ምን ግራ ገባኝ። እየተጎዳው ነው ቤተሰቦች። ያላንተ በምንድን ነው የምትጎጂው ማለት ነው? ማሁን አንተ ከኔ ተራርቆ መኖር አይከብድም ማለት ቤት ምናምን ለየብቻ ስንኖር አይከብድም ወይ? እኛ ቤት ነው እኛ ቤት አትመጪ? አይ አንተኛ ቤተሰቦች እስቲ ነገር ማን ቤት ነው መሄድ ያለባት? እኔ ቤት መኖር ነው ያለባት? እሷ ቤት ነው መሄድ ያለባት? ተናገሩ ቤተሰቦች እስቲ ኮሜንት ላይ። ታጋውን ከነሱ ጋር ምንድን ነው የምትላቸው? እስኪ ይበሉ። አይ በቃ ሁለታችንም እንደውም አንመጣም። መሀል ላይ እንምጣ ወይ እንገናኝ ይሻላል። መሀል አጋዛ የሚገናኝበት ቦታ ላይ እንገናኝ። በቃ መሀል አዎ ሸንዲ ነገር መነፋፈቁን አልቻልኩትም። በጣም ከባድ ሌሊቱን ነው የምናፍቅ
ለሊቱን እንዳለ ተናፍቂኝ ሁሌ ስለምንገናኝ እኮ ነው በነገራችን ላይ ለሊቱን ተናፍቂኛለሽ ቀኑን ተናፍቂኛለሽ ሁሌ ስለምንገናኝ እኮ ነው አንቺ አልናፍቅሽም ኧረ እኔ ትናፍቀኛለህ ነው እንዴት ነው ማትናፍቀኝ ምን ያሁን አልኩኝ ወጣኝ ያው እንደምናፍቅሽ አውቃለሁ ግን ያው በእኔ ልክ ግን አልመሰለኝም እንዴ ማለት በእኔ ልክ ናፍቅሻለሁ አዎ ማርያም በጣም ናፍቀኝ ያ አሁን አንተ ቤት ልምጣ እኔ ቤት ና የሚለው ታዲያ ለምን አንተ ቤት ና እኔ ቤት ና ለምን እላለሁ ባትናፍቀኝ እኮ ስለዚህ በቃ እናንተ ቤት እንምጣ አልጋ ምናምን አዘጋጁ አይ አስበት ቤተሰቡን ላማክር ቤተሰብ አማክራ ነው የምትወስደው ቤተሰቦች ስለዚህ እቺ ልጅ መመታት አለባት ማለት መመታት አለባት አፍንጫሽን ነው የምቆርጠው ዝም ብሎ ሰው ቤት መጣት አለ እስቲ ቆይ ዝም ብሎ ሰው ቤት መጣት አለ እንዴ ለምን አልመጣ አይደለም እኛ ቤት ስብሰባ ይካሄድና እሺ ትገመገማለህ ራፌል እንዴት ነው ደህና ነው ወይ የሚለው ነገር ይታይና ከዛ ያው እናስበታለን አንድ 15 ቀን ስጠን በቃ 15 ቀን ሙሉ በጣም ትንሽ እኮ ነው 15 ቀን አንድ ወር ነው ባይዞ የመታሰብ ነበር አንድ ወርም ትንሽ ነው ካንቺ የተለያየ ቤት ነው ከብዶኛል አዎ በዚህ በጣም ሱስ መሆን ሰው ነኝ ሱስ ነው ግን በየቀኑ ስለምንገናኝ እውነት ቤተሰብ ታውን ማንገናኝበት ቀን የለም የግድ አብረን ባንውል ራሱ የሆነስ ታይም ላይ እንገናኛለን የሆነ ሰዓት ላይ እና እሱ ደግሞ በጣም መጥፎ ነው መጥፎ አይደለም አይ መጥፎ አይደለም ካለን ድረስ መገናኘት ነው አዎ ግን ኧረ ሁሉ ነገር ይሄዳለሁ እና ነገር እሱ ነው እንዴት ነህ ግን እንዴት ነሽ የሆነ ነገር ነግሬሻለሁ ብለኸኝ ነበር አዎ አውራሩጦ ነው ቤተሰቦች ያመጣኝ ሁሌ እንዳሯሯጥከኝ ነው በርግጥ ግን ዛሬ አምሮባታል ቤተሰቦች በጣም ቆንጆ የሆነ ነው የመጣችው እውነት ለመናገር አለባበስሽ ምናምን አንደኛ እንትን ነው ምንድነው አሁን ዝናብ ክረምት ስለገባ ፀሐይ ብዙ ጊዜ አትወጣም እና የሷን ስራ ከቨር አድርጌ እየሰራሁላት ነው እውነት ነው እሷ ከጎኔ ስትሆን ይሞቀኛል ባይዘይ ቤተሰቦች ክረምት ነው ዝናብ በጣም እየመጣ ነው ከጎኔ ስትሆን ግን የሙቀት ስሜት ነው የሚሰማኝ ቤተሰቦች እውነት ነው ቤተሰቦች የፀሐይዋን ስራ እየሸፈንኩላት ነው አሁን ላይ አቤት ሳክስ ምንም ሳክስ አይደለም እውነት አይደለም ቤተሰቦች እውነት ነው እነሱ ፀሐይዋን አያውቋት አሁን እኔ ነኝ የምሞቃት እኮ እንዴ አይ መሞቅ ብቻ ሳይሆን ሌላ ያለችው ፀሐይ እንዴት አያውቋት እና ቤተሰቦች ሳንጸባርቅ ምናምን አይናችሁን ተጠንቀቁ አደራ እውነት ነው እኔ አይኔ እንደዚህ የጠበበው እያንጸባረቀ በስመ አብ ይሄ የፍቅር አይደለም ተጎድቻለሁ እያልኩ ነው እና እንዴ በጣም ተጎድቻለሁ ቀላል እኔ ለምሳሌ ፀሐይ ተጎድተው አዎ ፀሐይዱ ዛሬ በእናትሽ በጣም ወሳኝ ነገር ልነግርሽ ነበር የጠራሁሽ ብቻ ንገረኛ ታዲያ አይደብርሻል ብዬ ስላሰብኩ እንዴ ለምን ደብረኝ እና እንዴት ልትነግረኝ ወሰን እሺ የሆነ ጥያቄ ልጠይቅሽ የኔን ጥሩ ነገር መሆን ጥሩ ስራ መስራት ነው ትፈልጊዋለሽ ምን አይነት ጥያቄ ነው ትፈልጊዋለሽ እንዴ ምን አይነት ጥያቄ ነው የምትጠይቀኝ አልገባኝም እንዴት ነው የማልፈልገው ሁሉም ሰው እኮ የሚወደው ሰው የተሻለ ነገር እንዲኖረው ጥሩ ነገር እንዲኖረው አይፈልግም ቤተሰቦች ይፈልጋል እና ግን ምን መሰለሽ ብሌኒ ግራ ገባኝ ምንድን ነው ግራ የሚገባ ምንድን ነው ስራ ተበላሸ አንተ አይደለም ማለት ነው አረ ስራ ተበላሽቶ አይደለም ነው እና ምንድነው የሆነ ነገር ልነግርሽ አስቤ ነበር የመጣሁት ግን ከበደኝ መናገር እንዴ ለምን እንደሚከብድ ምንድነው የተፈጠረ ችግር አለ እንዴ አይ የተፈጠረ ችግር የለም ግን ያው ላንቺ መናገር ትንሽ ይከብዳልና አረ ቤተሰቦች ፍራንክ አድርጋኛለች ይሄንን መጥፎ ነገር ስትቀምር ነው አይደል እኔ ፍራንክ አልሆንም ባይዘው ፍራንክ አይደለም እና ምንድነው ታዲያ ሲሪየስ ጉዳይ ነው ይሄ ሲሪየስ ጉዳይ ነው ማለት ጥሩ ነው ለስራ ሐዋሳ መሄድ አለብኝ ለ2 አመት ለስራ ማለት ለ2 አመት እንዴ ማለት ያንተ አሁን የማይቀለደው ነገር ስራት ይኑርህ የምሬ ነው ብለኝ ሐዋሳ ሄዳለሁ ምን ማለት ነው ታዲያ ለ2 አመት ለስራ ለ2 አመት ማለት 2 አመት ለስራ ነው ይኸውልሽ ከዚህ ውጪ የምሰራውን ስራ ታውቂያለሽ አይደል አውቃለሁ ግን ከመቼ ጀምሮ እንዴት ነው ሐዋሳ ልትሄድ ይቻላል ከዚህ በፊት እንደዚህ አይነት ነገሮች አላውቅም ሐዋሳ በአንድ ጊዜ አስነስቶ የሚያስኬድ ነገር ምንድን ነው አዎ ግን ብሌኒ ምን አለ መሰለሽ ስራ ግዴታ አደረጉብኛ ስራ ግዴታ ሆነብኝ እዛ ካልሄድኩኝ ስራው ሊስተካከል አይችልም እና መቼ ነው የምትሄደው ከነገ ወዲያ ምናምን ነው የምሄደው ወይ ነገ ወይ ከነገ ወዲያ ዝቅ ያለ ነው የምሬን እኮ ነው ብለኝ እና
ታዲያ ነገ ልትሄድ ዛሬ ነው እንዴ የምነግረኝ? መጀመሪያ ነገሩ ሲታሰብ ድንገት ነው ያወኩት። በቃ ግዴታ ስነ ስርዓት ይኑርህ በእናትህ። አሁን አንተ እንደዚህ አይነት ቀልዶች እየቀለድክ ነው። በጣም ነው የማዝንብህ። ስነ ስርዓት ይኑርህ በቃ። ለ2 ዓመት ለኔ 2 ዓመት ነው የሚሄደው እኮ። ስነ ስርዓት ይኑርህ በቃ። አሁን የማይቀለድ ቀልድ አትቀልድ። አዎ ፕራንክ አድርጋለሁ እና በእንደዚህ አይነት መንገድ ነው የምታናድደኝ። አይደለም ፕራንክ አይደለም ለኔ ፕራንክ አይደለም። ይኸውልሽ ስም ግዴታ መሄድ አለብኝ። ስራው መስተካከል አለበት። ግዴታ መሄድ አለበት። እዛ ነው መስተካከል ያለበት። ከነገ ወዲያ ልትሄድ ነው እንዴ? ዛሬ ብሌን ሐዋሳ ልሄድ ነው። ድንገት ነው በቃ 2 ዓመት ግዴታ። ቀልድ አትቀልድ በእናትህ በቃ አረፍ። ሐዋሳ ልሄድ ነው እንደ ቀልድ። ሐዋሳ ልሄድ ነው ለ2 ዓመት ቀላለሁ እንዴ? እዚህ ያለ ነገር አታስብም እንዴ? እናንተ ማለት እኮ ትልቅ ግንኙነት አለ እንዴ? 2 ዓመት ማለት አንገናኝም ማለት እኮ ነው። እንገናኛለን እንጂ በ3 ወር በ4 ወር እንገናኛለን። ለቤተሰቦችም አስቀድሜ ነገርኳቸው እሱን ነበረ። በቃ ከዚህ በኋላ እኮ አይደለም ግን እኔ አሁን ማለት ነው አሁን አይደለም ለኔ መናገር ያለብህ እንዴ? ብሎ እንደተራሳ ነገ ልሄድ ነው ከነገ ወዲያ ልሄድ ነው እኮ አይባልም። ግዴታማ መሄድ አለብኝ። ስራው መስተካከል አለበት እንዴ? ብሌኒ ምን ሆነሻል እኮ? ከመቼ ጀምሮ ምን አይነት ስራ? ቆይ ልቀቀኝ፣ አልፈልግም። ምን አይነት ስራ አይደለም። እኔ እኮ ስራ ይኸውልሽ፣ ስራው የምሰራው ስራ እዛ ብራንች እንዳለው ታውቂያለሽ አይደለ? አላውቅም። ምንም እየካድሽ ነው? ምንም አላውቅም። እንዴት? እኔ እየቀለድኩኝ አይደለም። አባዬ አንተ በቃ ቀላል መሄድህ በቃ ተመችቶሃል? በጣም ደብሮኛል። ግን በቃ ምን ላድርግ? ስራ መስተካከል አለበት። ደስ ብሎሃል? እንደዛ ነው የምትመስለው። ምንም እንዳልተፈጠረ ነገር ነው። ስራ መስተካከል አለበት እኮ። ቀርበህ ለምንድን ነው ያልነገርከኝ? ስትል ነው እንደ እኔ ዛሬ ማወቅ ያለብኝ። አላወኩም። ማን ብለኝ ምን ሆነሻል? እኔም እኮ አላወኩም። በጣም ቀላል አድርገህ ነው ግን እያወራሁ ያለው አይደለም። መስተካከል ያለበት ግዴታ ስራ ስለሆነ ደርሼ መምጣት አለብኝ። ለ2 ዓመት ነው። በ4 ወር ምናምን እመለሳለሁ እኮ። በ4 ወር ቀልድ ነው እንዴ? ቆይ አንተ እንዴት ነው የምታስበው? ቆይ ምንም አልመሰለህም። እኔ ያንን ነው የተረዳው ያለሁት። ምንም አልመሰለህም። በቃ ደስተኛ ነህ በመሄድ። ሲቀጥል ደግሞ አስብ አይደለም እንደሱ አይደለም ያለው። መጀመሪያ ምንም ቢሆን ስነ ስርዓት ያለው ስራ ነው አይደለ? ስራ እስከሆነ ድረስ ቀድመው ነው ይሄንን ሐሳብ የሚነግሩ። ያኔ ደግሞ እንደዛ እየተባለ ነው ብለህ እኔን ማማከር አልነበረብህም? በቃ ልትሄዱ ነገር ጨርሰህ ወስነህ ስጨርስ ነው ብለኝ ሐዋሳ ልሄድ ነው የምትለኝ? እሺ ለሱ ይቅርታ ቀድሜ ስላልነገርኩሽ፣ ግን ግዴታ መሄድ አለብኝ። በዚህ እኮ በስልክ መናገር ትችል ነበር። ምንም ሳይሆን እኔ ምን ሆነሻል? አታወኝ በእናትህ ሱራፌል። ቆይ እስቲ ቆይ በቃ ኖርማል ነገር በሰላም ሸኝኝ። እኔ ለምንድን ነው በሰላም ሸኝኝ ማለት? በቃ በሰላም ልሂድበት። እኔስ ማለት እንዴ ምን ትሆኛለሽ አንቺ? በ3 ወር በ4 ወር እንገናኛለን እኮ በስልክ እናወራለን። ሰላ ነገሮች ሁሉ ላንተ ቀላላችሁ? ቀላሉ ነው እኮ አይደለም፣ ግን መስተካከል ያለበት ጉዳይ ነው። ለወደፊት ህይወታችን ጥሩ ነገር መኖር አለበት ግዴታ። ስለዚህ ስራውን መስራት አለብኝ። አብለኝ እስቲ ቆይ ተወኝ በእናትህ። ቆይ እባክሽን በቃ ተረጂኝና በቃ እኮ ቆይ አሁን ተወኝ በቃ። ራሴን አሳመምከኝ። ራሴን እያመመኝ ነው። በቃ ዝም በልልኝ። ይሄንን እኮ በስልክ መናገር ትችላለህ። ግን እዚህ ድረስ ጠርቶ እንደዚህ ያለ ነገር መፍጠር አያስፈልግም ነው። እሺ ምን ላድርግ? እሺ ምንድነው መፍትሄው? እኔ አሁን ግዴታ መሄድ አለብኝ። ምን እስቲ ቆይ በቃ ተወኝ ሱራፌል። እንዴ ምንድነው ሰበር ዜና ያደረከኝ ነው? ለአንተ ምንም ላይ መስልህ ይችላል። አዎ ለኔ ግን እንደዛ አይደለም። አንዴ ተነስቶ ሊሄድ ነው አለ እንዴ? እንደዚህ ነው። እሺ እኔ ምን ላድርግ ታዲያ? ስራው ግዴታ መሄድን ይፈልጋል። እኔ እናንተ መሀል ያለው ነገር በቃ ይሄ ነው። ባንዴ ብድግ ብሎ አሁን እኔ ደስ ይልሃል የሆነ ነገር አድርጌ በቃ ልሄድ እኮ ነው። ለ4 ዓመት ብነሳ ደስ ይላል? ኖርማል ነው። እሺ ምን ላድርግ? እሺ ልቅር? ስራው ይበላሽ? እኔ አላውቅም በእናትህ ምንም አላውቅም። ግን በቃ ምን እንዳልተፈጠረ ቀላል ነገር አድርገህ እንደዚህ ቀላለው እንዴ ጥሎ መሄድ ምን ማድረግ አለብኝ? እሺ ብለህ እኮ ቀላለው ግን በቃ ዝም ብሎ በቃ አለቀ መሄድ ዝም ብሎ ቀላለው እንደዛ ነው የሚሰማ። እሺ አማራጭ ካለ ንገሪኝ። እንደ ቀረቤታችን ማወቅ ራሱ ነበረብኝ እንደዚህ አይነት ሐሳብ እንደነበረ። በቃ ወይሽ ፈተናሽን ጨርሰሻል? ለምን ቤተሰብ ነግረሽ ለምን እዛ አብረን አንኖር? ሱራፌል የማይሆን ነገር አታውራ። እስቲ የሆነ ነገር ስታወራ እኔንም ማሰብ መቻል አለ። አንተ እኮ ስለራስህ ብቻ እያሰብክ ነው እየወሰንክ ያለው። እኔስ እንዴ ቤተሰቦቼስ? ዝም ብዬ እኮ ቤተሰብ የሌላት ሴት አይደለሁም። ቤተሰቦቼ ጥዬ ዝም ብዬ የሚሄደው እና ምን አማራጭ አለ ታዲያ? ግዴታ መሄድ ደግሞ አለብኛ እኮ አይደለም። አሁን እኔ በጣም ያናደደኝ ምንድነው እኔ ካለን ቀረቤታ አንፃር መቼም እነሱ በቃ ሱራፌል ከነገ ወዲያ ሐዋሳ ትሄዳለህ አይደለም ያሉት
ገባ ያንን ነገር ማማከር ነበረብህ ነው ግን ዛሬ ልክ ሁሉ ነገር ከጨረስክ በኋላ እንደ ቀልድ ለኔ በእናትሽ የምትይኝ ነገር በይኝ በቃ ሰሚኝማ እንዴ በእናትህ ታወኝ እያለቀሽ ነው እንዴ ኧረ በለኝ በእናትሽ አንቺ ልጅ እንደው ምን ላድርግ ፕሮፋይል ቆይ አሁን በቃ ተወኝ በጣም ተናድጃለሁ በቃ ተወኝ ልጅ ነበርም ማለት ኧረ በእናትሽ በእግዚአብሔር እንዴ እኮ ልክ እንድታውቅ በፈልገው ነገር እኔ አንተ የተሻለ ነገር ቢኖርክ እኔ ምንም ደስተኛ ነኝ ግን ደግሞ አሁን እንደ ሩቅ ሰው ያየኸኝ ነው ገባህ የተሰማኝ ለምንድን ነው እንደዚህ የምትሆኚው ታዲያ ለኔ ምን ሆነሻል እኮ እስቲ ቆይ በእናትሽ ወዳይ ባሰሽ እስኪ እንዴ ለምንድን ነው እንደዚህ የምትሆኚው ታውቃለህ እኮ በትንሽ ነገር እንደሚከፋኝ አታውቅም እና እንደ ቀላል ነገር ቤተሰቦች ብሌኒ አውቄ ነው በቃ ማርያምን አውቄ ነው ዛንታው በእንደዚህ አይነት ነገር እንዳትቀልድ ያልኩት ትቀልዳለህ እንዴ አውቄ ነው ማርያምን ግን ሐዋሳ ሄዳለሁ ለ5 ቀን ነው የምሄደው አውቄ ነው እንዴ እንደዚህ የሚከፋሻል መሰለኝ ብሌኒ ራሴን አሳመንኩኝ በእናትሽ ትታሽ እንታረቅ ይቅርታ አድርጊልኝ አትቀልድ አሁን እኔ የሆነ ነገር እንኳን ለማድረግ ስሞክር አንተን በእንደዚህ አይነት ነገር ቀልጄ ነው እንዴ አይደለም እና ለምን የምትቀልደው በእንደዚህ አይነት ነገር አንቺ ልጅ እኮ እንዴ ይቅርታ በቃ እባክሽን አታልቅሽ እሺ እኔ እኮ በቃ ትንሽ ላስደንግጥሽ እኮ ብዬሽ እኮ ነው ግን ሐዋሳ ሄዳለሁ የምርም ግን ሐዋሳ ሄዳለሁ እዛ ሲስተር አለችኝ አይደለ እና ታዲያ እንደዚህ እዛ ሲስተር አለችኝ አይደል እዛ ፕሮግራም ስላለ እዛ መሄድ አለብኝ ግዴታ ለ1 ቀን ለዛ ነው እሺ እኔ እኮ ወይኔ ቤተሰቦች ይቅርታ ቶሎ ነው እሑድ የሚከፋት ለምንድን ነው እሑድ የሚከፋሽ ከሆነ እንደዚህ እኮ ትክክል የለውም ወይኔ እሺ በቃ ምን ልቀጣ ምንም አልፈልግም በቃ ምንም አልፈልግም በቃ ራሴን ያመመኝ ነው በቃ ወደ ቤት ሂድ ልቀጣ የፈለግሽውን ቅጣት ምንም አልፈልግም በቃ ወደ ቤት ሂድ ራሴን በቃ ቤተሰቦች የምትፈልገውን ነገር ትቅጣኝ እውነት ምንም አልፈልግም ራሴን አሞኛል በጣም እኔ ደግሞ አመመኛ ራሴን አመመኝ እንዴ ለምንድን ነው እንደዚህ የምታለቅሽ ቆይ እኔ አንቺን ፕራንክ ማድረግ አልችልም እንዴ ቆይ የሚቀለድበትና የማይቀለድበት ደግሞ ነገር አለ አሁን አንተ እንደ ቀልድ እየቀለድኩ ነው ምናምን እንደዚህ አይነት ቤተሰቦች አፍቃሪ ይስጣችሁ እግዚአብሔርን በጣም ነው ዛሬ ምን ያህል እንደምትወደኝ ያወቁት ስለሆነ ግን አታልቅሽ በእናትሽ እሺ እኮ በቃ ችግር የለውም እሺ ምን ልቀጣሽ ምንም አልፈልግም እኔ ራሴን አሞኛል በቃ ቤት ይፈናም ቤት ያድርሰኝ ምንም አልፈልግም ሌላ ቤተሰቦች የምርም ማስከፋዋት መሰለኝ በእናታችሁ አይ 5 ቀኖች ለኔ ኖርማል ነው እንዴ ቤት ነው ታስበው ግን 5 ቀን በቃ ቤተሰብ ጋር ነው የሚሄደው በቃ እሱ እኮ ችግር የለውም እሺ እኮ አሪፍ በቃ ችግር የለውም ታረጂኝ በቃ እሺ እሺ ኒኮን ይቅርታ ልብ እኮ ነው ያልሽ ይቅርታ ልብ ነው ያልሽ ሳቂያ እረፍና ትራፊክ ራሴን አመመኝ በቃ አተኮሰሽ ቤተሰቦች እኔ እንደዚህ ትሆናለሽ ብዬ አልጠበቅኩም ነበረ ግን በጣም ይቅርታ ቤተሰቦች ይቅርታ እሺ እና በቃ የሆነ ነገር ቆንጆ ነገር ልጋብዝሽና እንግባ እሺ ቤተሰቦች እንግዲህ እንደዚህ የምትሆን አልመሰለኝም ያው እኔም ሳላስብበት ነበር ቤተሰቦች በጣም ነው የከፋኝ እኔ ራሴ ብስማ እንደዚህ ነቀል አልቀልድም ከዚህ በኋላ ቤተሰቦች ግን 5 ቀን ግዴታ መሄድ ስላለብኝ ይሄንን ልንገራት ብዬ ነው ነገ እንግዲህ ትሸኛለሽ እሺ ነገ ቤተሰቦች በቃ ግዴታ ሲስተር ቤተሰብ ፕሮግራም ነውና ግዴታ መሄድ ስላለብኝ በቃ ነገ ትሸኘኛለሽ ቤተሰቦች አንቺ ጃስት ነገርሽ እና በቃ ልካሳት በጣም ይቅርታሽ ነኝ I did it.